ዘግናኝ ድርጊት በገዛ ወንድሙ ላይ በጣም በሚያሳዝንና ልብ በሚሰብር መልኩ ብቻዬን አይደለም ያለው ያው እዚህ ብናገር ልጁን ስለሌለ ማለት ነው አርጉ ተብለን አርገን ሰሞኑን እንግዲህ ማህበራዊ ሚዲያ ላይ ሴንሲቲቭ ኮንተንት ከሆኑት መካከል በርካቶችን እምባ ያራጨና ያስደነገጠ ዘግናኝ ክስተት እንደነበረም ነው በርካቶቹ ሀሳባቸውን ሲያጋሩም እየተስተዋለው። ምክንያቱም በተለይ አንተ የብልጽግና ደጋፊ ነህ በሚል እጁን በመቁረጥ ጆሮውን በመቁረጥ የተጠረጠረው ግለሰብ እንግዲህ በቁጥጥር ስር መዋሉ ተሰምቷል። ብሰማም ይህ ግለሰብ እንግዲህ በሁለት ጎራ ህዝብን እንደፈጠረ ጭምርም ከፊሎቹ ወይም ገሚሶቹ እያሉ ያሉት የመንግስት ደጋፊ ነው በማለትም ከዚህ በፊት ወታደሮች ጋር የነበረውን ውይይት በማስመልከት ኤአይ እንዳልሆነና እጁ አለበት በማለት ሀሳባቸውን ሲያነሱም ተስተውሏል። ሌሎች ደግሞ እያሉ ያሉት አይ ፋኖ አባል ነው በማለትም ሀሳባቸውን ሲያነሱም ተስተውሏል። ግን አብዛኞቹ ያሉት ከዚህ በፊት እንግዲህ ከመንግስት ጸጥታ ኃይሎች ጋር አብሮ በመቀመጥ ውይይት ላይ እንደነበረና የወጡት ፎቶዎች ደግሞ ኤአይ እንዳልሆኑና የተረጋገጠ ነው በማለትም ጎራ በመስጠትም ከፊሎቹ እየተከራከሩ እንደሚገኙ ጀምረም ነው። በአሁኑ ሰዓት እንግዲህ እንደ ሀገር እየሆነ ያለው የገጠመው ፈተና በጣም ከባድ እንደሆነና ያም ሆነ ይህ መንግስትን ደገፈ አልደገፈ በጣም በሚያሳዝን ሁኔታ የአማራ ተወላጅ አማራው ወንድሙን አልፎም ደግሞ ለምን እንደዚህ ጭካኔ በዚህ ደረጃ ይፈጸማል በማለትም በርካቶቹም ሀሳባቸውን እያጋሩና ያዘኑበት ክስተትም ነው የተፈጠረው። እጅግ ልብ ሰባሪ በኢትዮጵያ ታሪክ ታይቶም ተደምጦም በማይታወቅ ሁኔታ የገዛ ወንድሙን እጅ በመቁረጥ በጣም ጆሮን በመቁረጥ ዘግናኝ ድርጊት የፈጸመው ግለሰብ ተይዟል። ቀጣይስ ምን ይሆን እጣ ፈንታው የሚለው በርካቶችን ያጠያየቀ ጉዳይ እንደሆነ ጨምረም ነው። እንዴት በዚህ ደረጃ ይጨክናል በማለትም ነው። እንዴት ዘግናኝ ድርጊት ሰው ይፈጽማል በማለትም ሀሳባቸውን እየገለጹ እንደሚገኙ ጨምረ እጅግ ልብ ሰባሪ ክስተትን በማስመልከትም ነው። በአሁኑ ሰዓት እግዚአብሔር ይታረቀን። በጣም ከባድ ጊዜ ነው። እንግዲህ ልብ ሰባሪ ክስተትን በማስመልከትም ነው ለእናንተ ይዤላቸው መጣሁት። እንዴት ነው ቤንሻንጉል ውስጥ ምንድን ነው የተከሰተው? የንጹሃን ህልፈትስ እንዴት ሆነ የሚለው የበርካቶች ጥያቄ ሆኗል። ቤንሻንጉል እንግዲህ በጣም በሚያሳዝን ልብ በሚሰብር ሁኔታ በመተከል አካባቢ እየሆነ ያለው የንጹሃን ግድያ በተደጋጋሚ እንደሚሆን ከዚህ በፊትም የወጡት መረጃዎችና እውነታዎች ያስረዳሉ። በተለይ ንጹሃን ላይ ያነጣጠረ ግድያና ጭፍጨፋ እስከ መቼ ይቀጥላል በማለትም በርካታ ቁጥር ያላቸው ኢትዮጵያኖች ከዚህ በፊት ተቃውሟቸውን ሲያሰሙም ተስተውሏል። ታዲያስ በዚህ መተከል ዞን ላይ በተለይ ማንነት ላይ ያተኮረ ጥቃት መፈጸሙን በርካታ ኢትዮጵያኖችን እንባ ሲያራጭና ያስደነገጠ ክስተትም ሆኗል። ንጹሃኖችን ከመሬት ተነስቶ የሚገድሉበትና ነፍሳቸውን የሚቀጥፉበት ሁኔታ በርካታ ኢትዮጵያኖችን ጥያቄ ውስጥ የከተተ ጉዳይ እንደሆነ ጭምርም ነው። ሰሞኑን እንግዲህ በአንድ ቤተሰብ ሙሉ ላይ የተፈጸመው ጥቃት በርካታ ኢትዮጵያኖችን ያስደነገጠና ልብ የሰበረ ክስተት እንደሆነ ጭምርም ነው። ታዲያ ይህ እስከ መቼ ነው ህዝቡ እየደነገጠ እንደ ሀገር እያዘነ የሚቀጥለው በማለትም የመረጃ ምንጮቻችን ከስፍራውም ይሁን የተለያዩ አካባቢ የሚኖሩት ነዋሪዎች ሀዘናቸውንና ሮሯቸውን እያሰሙ እንደሚገኙ ጭምርም ነው። ሌላኛው መረጃ ጠቅላይ ሚኒስትር ዶክተር አብይ አህመድ የቡድን 20 ሀገራት ባቀኑበት ሰዓት ላይ ከፍተኛና ብርቱ ተቃውሞ ገጠማቸው። ስቶፕ አማራ ጄኖሳይድ ወይም የአማራ ጨፍጨፋ ይብቃ እያሉ ከፍተኛ ተቃውሞን ትውልደ ኢትዮጵያውያን በደቡብ አፍሪካ ሲያሰሙም ተስተውሏል። ይህ ጉዳይ ወዴት እያመራ ነው? ከዚህ በፊት እንግዲህ በተደጋጋሚ ጠቅላይ ሚኒስትር ዶክተር አብይ አህመድ አሻጋሪ የኛ የሰላም አለቃ ስሉ የነበሩት በርካታ ቁጥር ያላቸው ኢትዮጵያኖች ተቀልብሶ አሁን ደግሞ ከፍተኛ ተቃውሞን እያሰሙ እንደሚገኙ ጀምረን በሄዱበት ሀገራት ላይ አሁን ፊት ለፊት በመውጣት ተቃውሟቸውን እያሰሙ እንደሚገኙ ጭምርም የአደባባይ መረጃዎች ናቸው። ምክንያቱም የአማራ ህዝብ በአማራ ክልል ላይ እየተካሄደ ያለው ውጊያ አማራን የማዳከምና ፓራላይዝ የማድረግ ስራ ስልጣን የመያዝ ስራ ነው በማለት ስልጣንን ወንበርን የማስረዘም ስራ በአማራ ህዝብ ላይ ከፍተኛ ጭፍጨፋ እየተፈጸመ ነው በማለትም ነው ተቃውሟቸውን ያሰሙት። በዚህ ዙሪያ እንግዲህ በዋናነት ከውጭ ሀገር በርካታ ቁጥር ያላቸው ኢትዮጵያኖች አሁንም ተቃውሟቸውን ማሰማታቸውን መቀጠላቸውም የወጡት እውነታዎች ያስረዳሉ። ጠቅላይ ሚኒስትር ዶክተር አብይ አህመድ ከመመለስ በኋላም
እሳቸው ያጋሩት በቡድን 20 ሀገራት ላይ የተሳካ ስብሰባና ውይይት እንደነበረን በማለትም የሂንዱን መሪና አልፎም ደግሞ የጣሊያን ጠቅላይ ሚኒስትርን በማስመልከት አብሮ ተቀምጦ ያወሩትንና የተሳካ ውይይት እንደነበረም ሀሳባቸውን ሲያጋሩን ተስተውሏል። በሌላ መረጃ እጅግ አሳዛኝና ልብ ሰባሪ ክስተትን በማስመልከት በሰሜኑ ጦርነት ከህዝብ ጋር በመሆን በስተሽምግልና አንድ አርበኛ በህይወት መታየታቸውና መገኘታቸው በርካታ ቁጥር ያላቸውን ኢትዮጵያኖችን ያስደነቀና ያስደመመ ክስተት ሆኖ ነበር። በተለይ በሽምግልና ወደ ጦር ሜዳ ለሳቸው ብርቅ እንዳልሆነ ሰርግ መሄድ እንደሆነ ከልጅነታቸው ጀምረው በውጊያ እንዳደጉና ጀግንነት ለሳቸው ብርቅ እንዳልሆነ ከጀግና ቤተሰብ የተገኙት ከቀደምት ኢትዮጵያውያን ጣሊያን ወረራ በማድረግ ሙከራ በደረጉበት ሰዓት ላይ ኢትዮጵያኖች ክንዳቸውን ካሳዩት ቤት ውስጥ የተወለዱት እሳቸው አርበኛው መሳፍንት ተስፎ በርካታ ቁጥር ያላቸው ኢትዮጵያኖችን በተለይ በሰሜኑ ጦርነት በስተሽምግልናም ከፍተኛ መስዋዕትነት የከፈሉ ጀግና አባት በማለት ሲወደሱ ነበር። እንደሚታወቀው ፖለቲካ ቁማር ነው። ዛሬ ፍቅር ወይም በፍቅር የሚኖሩት ነገ ጠላት ሲሆኑ ተስተውሏል። ትላንት ደግሞ ጠላት የነበሩት ዛሬ ወዳጅ ሲሆኑም ተስተውሏል። ይህ ደግሞ በሰሜኑ ጦርነት ከፍተኛ ቁጥር ያላቸው በሚሊዮን ቁጥር የሚገኙ ኢትዮጵያኖች ያለቁበት በርካቶችን ያስደነገጠ ክስተትም ሆኗል። በርካቶች ሾኪንግ ኒውስ በማለትም በእንግሊዝኛ ያስዘግቡ ነበር። የሰሜኑ ጦርነት ትሩፋቶች ምንድን ናቸው? የጦርነት ትሩፋት እውነት የበላይነት አለ ወይ? በለውም ዋጋ አስከፍለው በርካታ ቁጥር ኢትዮጵያን በርካቶችን የማገደበት አልፎም ደግሞ የአካል ጉዳተኛ ያደረገ ክስተት ሆኗል። የበለውምና በሉ ክስተት በርካታ ቁጥር ያላቸው ኢትዮጵያኖችን ምስቅልቅል ህይወታቸውን አጥቷል። በርካታ እናቶችን አስደፍሯል። ሴቶችን በጣም በሚያሳዝንና ልብ በሚሰብር ሁኔታ በርካቶቹ ሜዳ ላይ ቀርተዋል። እንደ ወጡ የአሞራና የጅፍራት መሆናቸው በርካቶችን ያሳዘነ ክስተት ሆኗል። የፖለቲካ ውጤት ፖለቲካ ቁማር እንደሆነ በርካቶቹም ሀሳባቸውን ሲያጋሩም የተስተዋለበትም ነው። ይህም በማስመልከትም አርበኛው መሳፍንት ተስፎ ትላንትና ከመከላከያ ሰራዊት ጋር አንድ ላይ የነበሩት በማግስቱ ደግሞ በመለያየት ውጊያ ገጥመዋል። ውጊያ በገጠሙበት ሰዓት የእሳቸው ልጅ ፋኖ ጌትነት የፋኖ አሰልጣኝ እንደነበረና ኋላ መስዋዕት መክፈሉ በርካቶችን ያስደነገጠና ያሳዘነ ክስተት ሆኗል። ይህ እስከ መቼ ይሆናል በማለት በርካታ ቁጥር ያላቸው ኢትዮጵያኖች ሀሳባቸውን ሲያጋሩም ተስተውሏል። ሌላኛው እንግዲህ በኢትዮጵያ ከፍተኛ እንቅስቃሴ እየተደረገ ያለው በተለይ በብሔርና በቤተ እምነት ስም ሙከራ እየተደረጉ ይገኛሉ። በተለይ ከወደ አርሲ በተደጋጋሚ ኦርቶዶክስ እምነት ተከታዮች ዘንድ ላይ ያነጣጠረ ግድያና አፈና ሲፈጸምም ተስተውሏል። በርካታ ቁጥር ያላቸው ንጹሃኖች ከዚህ በፊት ሲገደሉ ተስተውሏል። በተለይ ከወለጋ በመቀጠል አርሲ ላይ የሆነ ያለው በርካቶችን ያሳዘነና ያስደነገጠ ክስተት እንደሆነ ጭምርም ነው። በተለይ በኦርቶዶክስ ቤተ እምነት ተከታዮች ዘንድ እየተፈጠረ ያለው እጅግ አሳዛኝ እነሱ ላይ እየደረሰ ያለው በደል ማንም ዘር፣ ብሔር፣ ሃይማኖት፣ ቀለም ሳይል በሰብአዊነቱ ብቻ ሊያወግዘው እንደሚገባ ጭምርም ነው። ሰሞኑን ብቻ በርካታ ቁጥር ያላቸው የቤተሰብ አባላት ከተገደሉ በኋላ አንዱ ህፃን በዚሁ ዕድሜ ቤተሰቦቹ ከተገደሉበት በኋላ እግሩ ተቆረጠ። በርካቶችን ያስደነገጠና ልብ የሰበረ ክስተትም ሆኗል። የዚህ ልጅ ህፃን የበርካቶችን ኢትዮጵያኖችን ሀሳብ ሀዘን ውስጥ የከተተ የሃይማኖት አባቶችን ልብ የሰበረ ክስተትም ሆኗል። ዛሬም ደግሞ በጣም በሚያሳዝን ሁኔታ ውጊያው፣ ግድያው አላቆመም። 3 ተጨማሪ ንጹሃን መገደላቸው በርካቶችን ያስደነገጠና ልብ የሰበረ ክስተት እንደሆነ ጭምርም በርካቶቹም ሀሳባቸውን የገለጹ እንደሚገኙ ጭምርም ነው። እንደ መንግስት ምንድን ነው ማድረግ ያለበት? ግብር መሰብሰብ ብቻ ሳይሆን የዜጎችን ግዴታ መብትን መጠበቅ እንዳለበት ጭምርም በርካቶቹ ሀሳባቸውን እያስተላለፉ እንደሚገኙ ጭምርም ነው። ኢትዮጵያ ምድር ላይ እስከ መቼ ነው ፖለቲካ ቁማር የሚሆነው? ስር ያለው ምስኪን እስከ መቼ ነው የሚገደለው? በማለትም በርካቶቹ ሀሳባቸውን እያጋሩና ቅሬታቸውን እያቀረቡ እንደሚገኙ ጭምርም ነው። ስለዚህ የንጹሃን ግድያ ይቆም ይብቃ በማለትም በርካታ ቁጥር ያላቸው ኢትዮጵያኖች ሀሳባቸውን እያጋሩ እንደሚገኙ ጭምርም ነው። እስከ መቼ ነው የንጹሃን ግድያና ህልፈት እልቂት በማለትም በርካታ ኢትዮጵያኖች ሀሳባቸውን እያጋሩ እንደሚገኙ ጭምርም ነው። ልብ ሰባሪው ክስተት አሁንም ከወደ አርሲ እየተሰማ ያለው ፊት ያስፈልጋል። በርካታ ቁጥር ያላቸው ኢትዮጵያኖች እንደ ቅጠል እየረገፉ ናቸው። ስለዚህ አጠቃላይ እንደ ሀገርም እንደ ዓለም ብቻ ሰላም ያስፈልጋል። ሰላም ስኖር የሰላም ሰው አየር ስተነፍስ በሰላም ወጥቶ መግባትን የመሰለ ነገር የለም። ከሁሉም ሰላም ይቀድማል በማለትም በርካቶቹ ሀሳባቸውን እያጋሩ እንደሚገኙ ጭምርም ነው። የፖለቲካ ፍጆታ ፖለቲካ ነገር